እንዲሰጥ ቤተሰቡ ለማስተዳደር የላከው ንብረት ይወረሳል ሲባል እውነት ለመናገር እኔ ህግ ሆኖ ከጸደቀ የመጀመሪያ ንብረት ሽጬ ሞታ አንዱ ነኝ። ምንም አያደርግልኝ፣ ምክንያቱም አልቆጣጠረውም። ዘርፉ ላይ ዛሬ ከመታወቂያ ዋስትና ያለፈ ሰራተኛ አታገኙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሲያካሂዱት የነበረውን ጦርነት ለማስቆም የተጀመረውን የተኩስ አቁም ስምምነት ላልተወሰነ ጊዜ ማራዘማቸውን አስታውቀዋል። ይህ የትራምፕ ውሳኔ የተላለፈው የሰላም ድርድሩን በማስተባበር ላይ የሚገኙት የፓኪስታን አደራዳሪዎች ባቀረቡት ጥያቄ መሰረት መሆኑን ፕሬዝዳንቱ በማህበራዊ ትስስር ገጻቸው ላይ አስታውቀዋል። በተለይም የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ከስልጣን መወገዳቸውን ተከትሎ የአውሮፓ ህብረት ለዩክሬን የ90 ቢሊዮን ዩሮ ድጋፍ ለማድረግ ተስማምቷል። በጦርነቱ ሂደት ላይም ትልቅ አሻራ ሊያሳርፍ የሚችል ክስተት ሆኖ ተመዝግቧል። አንድ ተከሳሽ የተከሰሰ መሆኑን አውቆ እንዲከላከል የሚደረገው የፍርድ ቤቱ መጥሪያና ባሪ በአግባቡ እንዲደርሰው ከተደረገ በኋላ ነው። ተከሳሽ የተከሰሰ መሆኑን እንዲያውቅ ከሚደረግባቸው የመጠራ ዘዴዎች መካከል የጋዜጣ ጥሪ አንዱ ነው። ጋዜጣን የሚያነበውና የሚመለከተው ሰው ያን ያክል ባለመሆኑ ይህን አማራጭ ከመጠቀም አስቀድሞ ሌሎች አማራጮችን አሟጦ መጠቀም ይጠይቃል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አመሻችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አልፋለሁ። አዲሱ የጉምሩክ አዋጅ ማሻሻያ የኮንትሮባንድ ዕቃዎችን የጫኑ ተሽከርካሪዎች እንዲወረሱ የሚያዝ አንቀጽ ማካተቱ ንብረታችንን ሽጠን ከዘርፉ እንድንወጣ የሚያደርገን ነው ሲሉ የትራንስፖርት አገልግሎት አቅራቢ ድርጅቶች ተቃውመዋል። የጉምሩክ ኮሚሽን በበኩሉ በአሁኑ ወቅት ትልቅ ፈተና የሆነውን የኮንትሮባንድ ንግድን ለመከላከል ውሳኔው ተገቢ መሆኑን በመጥቀስም ስጋቶቹን ከግምት ውስጥ ያስገቡ ቅድመ ሁኔታዎች በአዋጁ ተካተውበታል ሲል ምላሽ ሰጥቷል። ተጨማሪ አለን። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የጉምሩክ አዋጅን ለማሻሻል በወጣ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት መድረክ አካሂዷል። በውይይት መድረኩ ላይ ትልቅ ተቃውሞ የተነሳበት አንቀጹ ክፍልም የኮንትሮባንድ ዕቃዎችን የጫኑ ተሽከርካሪዎችን መውረስ ያካተተው አንቀጽ ይገኝበታል። በአዲሱ ማሻሻያ ተሽከርካሪው እንዲወረስ መፈቀዱ በአሽከርካሪዎችና የንብረት ባለቤቶች መካከል ያለውን ግንኙነት ታሳቢ ያላደረገና የትራንስፖርት ዘርፉን የሚያቀጭ ሊሆን ይችላል ሲሉ የትራንስፖርት አገልግሎት አቅራቢ ድርጅቶች ስጋታቸውን ገልጸዋል። አዲሱ የጉምሩክ አዋጅ ማሻሻያ የኮንትሮባንድ ዕቃዎችን የጫኑ ተሽከርካሪዎች እንዲወረሱ የሚያዝ አንቀጽ ማካተቱ ንብረታችንን ሸጠን ከዘርፉ እንድንወጣ የሚያደርገን ነው በማለትም ተሳታፊዎቹ ማሻሻያው ከመጽደቁ አስቀድሞ በድጋሚ እንዲታይ ሀሳብ አቅርበዋል። ይህ አንቀጽ ቢጸድቅ በትራንስፖርት ዘርፍ ኢንቨስትመንት ይቀንሳል የሚል እምነት አለ። ይሄ ዘርፍ የሀገሪቱ የጀርባ አጥንት ነው። የኢምፖርት ኤክስፖርት የሚደረገው አጠቃላይ ንግዱ የሚንቀሳቀሰው በዚህ ዘርፍ ነው። በአራቱም ማዕዘን ማለት ይቻላል፣ ከወደብ በአራቱም ማዕዘን። ስለዚህ ይሄ ዘርፍ ሊበረታታ የሚገባው ነው የሚሆነው። በእርግጥ ጥቂቶች በዚህ ጉዳይ ላይ አይሳተፉም በሚል አይደለም። በአብዛኛው ዘርፉ አገር እያገለገለ ትልቅ ስራ እየሰራ ያለ ዘርፍ ስለሆነ፣ ስለዚህ ይሄ ከሆነ ንብረቱ የሚወረስበት ከሆነ በዚህ ዘርፍ የሚንቀሳቀሰው ባለሀብት ስለሚቀንስ ኢንቨስትመንቱም ይቀንሳል የሚል እምነት አለን። ሌላው የሎጂስቲክስ ወጪም ይጨምራል የሚል እምነት አለን። በሶስተኛ ደረጃ ባለንብረቶቹ ለከፍተኛ የንብረት አደጋ ይጋለጣሉ። አጓጓዡ አገልግሎት እንዲሰጥ ቤተሰቡ ለማስተዳደር የላከው ንብረት ይወረሳል ሲባል እውነት ለመናገር እኔ ህግ ሆኖ ከጸደቀ የመጀመሪያ ንብረት ሽጬ ሞታ አንዱ ነኝ። ምንም አያደርግልኝ፣ ምክንያቱም አልቆጣጠረውም። ዘርፉ ላይ ዛሬ ከመታወቂያ ዋስትና ያለፈ ሰራተኛ አታገኙ። ማንም ሰራተኛ የቤት ካርታ፣ ሌሎችንም ነገሮች ተመጣጣኝ የሆነ ዋስትና ሲዞ ወደ ስራ የሚመጣ ሰው የለም። ችግሩ ሰፊ ቢሆንም ነገር ግን የተጠያቂነት ሁኔታ በግልጽ ካልተቀመጠ በስተቀር ንብረት አፍርቶ ወደ ዘርፉ የሚገባውን ሰው እጅግ የሚጎዳና ምናልባትም አሁን ባለው ሁኔታ ብትመለከቱት ዛሬ በቂ የሆነ አገልግሎት ለህብረተሰባችን መስጠት አልቻልንም። በቂ የሆነ ማጓጓዣም የለንም። ይሄ በግልጽ ይታወቃል፣ ሁሉም የሚያውቀው ጉዳይ ነው። ስለዚህ በዚህ ላይ እንዲህ አይነት ነገሮችን ብናመጣ የሚያመጣውን ችግር መረዳት ያስፈልጋል። የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል መላኩ ፋንታ በበኩላቸው የኮንትሮባንድ ንግድ ለኢኮኖሚ ጠንቅ ከመሆን ባለፈ ለሀገር ሰላምና ደህንነት ትልቅ ስጋት እየሆነ መምጣቱን በመግለጽም የአዋጁ ማሻሻያ ጠንካራ እርምጃ ለመውሰድ አስፈላጊ ሆኖ መገኘቱን አብራርተዋል።
በጣም በሚገርማችሁ ሁኔታ ሻግ ተሰርቶ በዛ ውስጥ በጣም ውድ የሆኑ የሽያጭ መጠናቸው ከፍተኛ የሆኑ አንዳንድ ጊዜም ወደዚህ ሀገር እንዳይገቡ ፍቃድ ያልተሰጣቸው የቴክኖሎጂ ተለያዩ ሊሆኑ ይችላሉ፣ መድኃኒቶች ሊሆኑ ይችላሉ፣ ሌሎች በርካታ ቅድም ረዳት ኮሚሽነር አንሻ ሲገልጽ እንደነበረው በአንዲት ትንሽ ቦታ ከ70 እስከ 80 ሚሊዮን ግምት ያላቸው በትልልቅ መኪኖች ደግሞ ከዚያም በላይ ግምት ያላቸው ናቸው የሚገቡት። ይሄ በቀጥታ ኢኮኖሚውን የሚጎዳ በቀጥታ በዜጎች ሰላምና ደህንነትም ላይ ትልቅ ጉዳት የሚያደርስ ጉዳይ ነው ማለት ነው። ስለዚህ ይሄንን መቆጣጠር በዚህ ላይ ጠንካራ እርምጃ መውሰድ ያስፈልጋል። የአዋጁ ማሻሻያ በትራንስፖርት ማህበራቱ በኩል የተነሱ ስጋቶችን ከግምት ውስጥ ያስገቡ ቅድመ ሁኔታዎች በአዋጁ ተካተውበታል ያሉት ደግሞ የጉምሩክ ኮሚሽን ምክትል ኮሚሽነር አቶ አዛዛው ጫኔ ናቸው። ከተፈጻሚነቱ በፊትም ያለ ንብረት ባለቤቶች እውቅና በኮንትሮባንድ ላይ ተሰማርተው ከተገኙ የባለቤቶቹን አቤቱታና ድምፅ መቀበል የሚሉ አሰራሮች ተካተውበታል ብሏል። ተሽከርካሪው ላይ ለውጥ ሲደረግበት የማይከታተል የማጓጓዣ ባለቤት ካለ ወይንስ ሹፌሩ ነው ለማለት እንዴት ይሄን ማረጋገጥ ይቻላል? በጉዞ ላይ ሹፌሩ ነው ልንል እንችላለን። በማሰራቱ ሂደት ይሄ አርኬሲ ላይ ወይም ሪቫይዝድ ኮቶ ኮንቬንሽን ላይ በግልጽ ነው ኮምፓርትመንት ወይም ኮንሲል ለማድረግ የተዘጋጀ አካል ካለው ይወረሳል ነው የሚባለው። እንኳን የኛ ሀገር ቀርቶ አደግን የሚሉ ሀገሮች ይሄን ይጠቀሙታል ማለት ነው። የረቀቀ ቴክኖሎጂ የሚጠቀሙ ሀገራትም ይሄንን ይጠቀሙታል። ሁለተኛው በተመሳሳይ በወንጀሉ ላይ ያለው ፓርቲሲፔሽን ነው የሚለው። ይሄን ነው ግልጽ ለማድረግ የተሞከረውና ሁለተኛው ላይ ያለው በርደን ኦፍ ፕሩፉ ወይም ጀስቲፊኬሽኑ የማጓጓዣው ባለቤት በመመሪያ በሚወጣው አግባብ ተቀምጧል ማለት ነው። ስለዚህ የተነሱ ጄኑን ጥያቄዎችን ኢንተርቴይን ያደርጋል። ይሄ አዋጅ ያለ ቅድመ ሁኔታ የሚወረሰው የመደበቂያ አካል የተሰራለትን ብቻ ነው የሚለው ነገር በደንብ አንደርላይን አድርጎ መረዳት ያስፈልጋል የሚል እምነት ነው ያለኝ። በተጨማሪም በባህር አሊያም በየብስ ተጓጉዞ የሚገባ ዕቃ የጉምሩክ ስርዓትን አሟልቶ በ15 ቀናት እንዲወጣ የሚደረግበት አሰራር ወደ 45 ቀን እንዲሁም በአየር የሚገባ ደግሞ በ10 ቀናት ውስጥ የነበረው ወደ 30 ቀናት በማሻሻያው መቀየሩ ተገልጿል። የጌዲዮ ዞንን እምቅ የመልማት አቅም ለማሳየት ያለመ ዓለም አቀፍ ኤክስፖ ሊካሄድ መሆኑን የዞኑ አስተዳደር አስታውቋል። ቡኖ ማላ የሚል ስያሜ የተሰጠው ይህ ኤክስፖም አካባቢው ያለውን የቡናና የስጋ ምርት ለማስተዋወቅ ትኩረት ማድረጉ ተነግሯል። እሱ ባለው ጋሻው የይርጋ ጨፌ ቡና መገኛ የውብ መልክዓ ምድር መታወቂያ የሆነችው ጌዲዮ ዞን አዲስ ዓለም አቀፍ ኤክስፖ ልታዘጋጅ መሆኑን አስታውቃለች። በዚህ ኤክስፖ አካባቢውን በስፋት እንዲታወቅ ያደረገው የቡና ምርት እንዲሁም ደግሞ ከፍተኛ የሆነ ሀብት እንዳለ የሚነገርለት የቀንድ ሀብት ከዛም ጋር ተያይዞ የስጋ ምርት ከፍተኛ የትኩረት መስኮች ስለመሆናቸው ተገልጿል። ከግንቦት 8 እስከ 9 ድረስ የሚካሄደው ኤክስፖም የአካባቢውን ሀብቶች በማስተዋወቅና ኢንቨስትመንትን በመሳብ ረገድ የራሱን ትልቅ አስተዋጽኦ ይወጣል የሚል እምነት ተጥሎበታል። ገዲኦን ዞንና በድላ ከተማ እንዲካሄድ በቅንጅት እንዲሰራ የተፈለገበት ዋናና መሰረታዊ ዓላማ ዞኑና ድላ ከተማ አስተዳደር ያለውን እምቅ አቅም በወጉ በመገንዘብ ይህንኑ የተለያዩ በኢንቨስትመንት ዘርፍ ያሉ በተለያዩ ነጋዴዎች እንዲሁም አልሚ ባለሀብቶች እንዲሳተፉበትና ይህን ያለውን አቅም በመጠቀም ራሳቸውን ከመጥቀም ባለፈ አካባቢውንም ዞኑንም ከተማውንም ለማልማት ያለውን እምቅ ሀብት መጠቀም እንዲቻል ሁሉም እንዲረዳ እንዲገነዘብ ለማድረግ ተፈልጎ ነው። አሁን ላይ ከዚህ አካባቢ እየወጣ ያለው ቡና በጥሬ ነው። ስለዚህ አርሶ አደሮቻችንን እንዲሁም ደግሞ ቡና አቅራቢዎችና ላኪዎችንም ኤክስፖርተሮችንም ፑሽ እያደረግን ያለ ነው። ቡናን እሴት በመጨመር አርሶ አደሮቻችን ከዚሁ ለዓለም አቀፍ ገበያ ማቅረብ የሚችሉበት ሌሎች አገሮች ላይ ያለው አይነት ተሞክሮ በአካባቢው ላይ መሆን እንዲችል ሰፊ ስራ እየሰራን በመሆኑ እኔ አሁን ያለውን የቡና ፖቴንሻል ፓርቲኩላርሊ የይርጋ ጨፌ ቡና ፖቴንሻልን በተገቢ መንገድ አውትሶርስ ካደረግና አድቮኬሲው ላይ ከሰራን በቀጣይ አርሶ አደራችን ተጠቃሚ እንዲሆንም ይሄ ኤክስፖ ትልቅ አቅም ሆኖ ለአካባቢያችን
ብሎም ለደቡብ ኢትዮጵያም ለጌዲኦ ዞንም ትልቅ አስተዋጽኦ ይኖረዋል የሚል እምነት አለኝ ማለት ነው። ከፍተኛ የቡና ምርት እንዲሁም ደግሞ የቀንድ እንስሳት ሀብት ከዛም ባለፈ የቱሪዝም መስህብ ያለው ጌዲኦ ዞን ያለውን ሀብት በአግባቡ እንዲጠቀም ይህ ኤክስፖ የራሱን የሆነ አስተዋጽኦ እንደሚያበረክት በተለያዩ ባለድርሻ አካላት ተነግሯል። አካባቢው ያለውን ሀብት በአግባቡ ተጠቅሞ ማህበረሰቡ ተጠቃሚ እንዲሆን ከዚህም ባለፈ ደግሞ ለሀገር የሚያበረክተው ኢኮኖሚያዊ አስተዋጽኦ የጎላ እንዲሆን ኢንቨስተሮች አካባቢው መጥተው እንዲጎበኙ ከዛም ኢንቨስት እንዲያደርጉ ጥሪ ቀርቧል። ቡና ላይ በቡና ኢንዱስትሪ ዘርፍ ሊሰማሩ የሚችሉ እንዲሁም ደግሞ ስጋን ፕሮሰስ በማድረግ ለአመት ለ2 አመት ሸልፍ ላይፉን በማራዘም ስጋን ማቆየት የሚችል የኢንዱስትሪ ወደዚህ አካባቢ ጆይን ቢያደርግ ለአካባቢውም ለሚያረባውም ለአርሶ አደሩም ትልቅ አቅም የሚሆን እንደሆነ በዛ ደረጃ መውሰድ ይቻላል። በዚህ ላይ እኛም እንደ ጌዲኦ ዞን በደንብ አቴንሽን ሰጥተን እየሰራን እንገኛለን ማለት ነው። ኢንዱስትሪያል ፓርክ በአቅራቢያችን በዲላ ከተማ ውስጥ ያለ ይሄ ኢንዱስትሪያል ፓርክ እዛ ቦታ ላይ በተለይ በቡናም በፍራፍሬም እና በተለያዩ ዘርፍ ላይ ፕሮሰስ አድርጎ ለውጭ ዓለም ገበያ ማቅረብ ለሚፈልጉት ምቹ የሆነ ተዘጋጅተው የተጠናቀቀ ሼዶች አሉት። ይህንን መጠቀም የሚፈልጉ የተኛው አካል በመጣበት ታይም ላይ እና አገልግሎት ማግኘት ይችላሉ። ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ ያስቀመጠው የመራጮች ምዝገባ ቀነ ገደብ ዛሬ ረቡዕ ተጠናቋል። በአዲስ አበባ ከተማ የተከናወነውን የመራጮች ምዝገባ አስመልክቶ የከተማ ነዋሪዎች ያነጋገረው ባልደረባችን ሚኪያስ ኃይሌ ተከታዩን አዘጋጅቷል። 7ኛው ሀገራዊ ምርጫ ከየካቲት 28 ቀን እስከ መጋቢት 28 ቀን የመራጮች ምዝገባ መወሰኑ ይታወሳል። እንዲሁም በአንዳንድ ሁኔታዎች ደግሞ እስከ ሚያዝያ 14 ድረስ እንዲራዘም ተደርጓል። ዛሬ የመጨረሻው ዕለት እንደመሆኑ የመራጮች ምዝገባ ሂደት ምን ይመስላል የሚለውን እንዲህ ተመልክተነዋል። የመራጭነቱን ካርድ ከመያዝ አንዱ ሂደት እኔ አንዷ ምሳሌ ነኝ ማለት ነው። ምርጫ ካርድ መውጣት በጀመረ በ3ኛ ቀን ነው ካርድ ያወጣው። የምዝገባ ሂደቱ ያው ቆንጆ ነው፣ ጥሩ ነው። ዛሬ የመጨረሻ ቀን መሆኑን ያዋቃለሁ፣ ግን ያው በስራ ጫና ምክንያት አልተመቸኝም ነበረ። በዛ ምክንያት ዛሬ የመጨረሻው ቀን ሄጄ መመዝገብ እንዳለብኝ አስቤ ነው የመጣሁት። ነዋሪው ራሱ አምኖ ፈቅዶ የት ነው ያለው በሚለው ሂሳብ አስቦ ምርጫውን ባለበት አካባቢ አንደኛው ጋር ቢመቸው በአንደኛው ጋር በሚመቻቸው አካባቢ ላይ ምርጫው በተሳካ በጥሩ ሁኔታ ነው። ክፍተት ነበር። እነዛ ክፍተቶች ራሳቸው የስራ ለምሳሌ ያለመመቸት ነበር፣ የቦታ ነበር። ያ ነገር ያው ሰው ታሳቢ በማድረግ አወጥቷል። ያው ሁለተኛ ምርጫ ቦርድም በጨመረው ጊዜ መሰረት ህብረተሰቡ ተጠቅሟል ብዬ ገምታለሁ። ቀስቃሾች ነበሩ። ከዚህ በፊትም የምሰራበት ቦታ ሌሎ መጥተው ነበረ፣ ግን ማለት አላየችም ቢዚ ስለመሆን እና ትላንትም ለሄጄ ነበር ተስፋ ብርሃን ጋር መታወቂያ ሊያስቆም ነበር። ከዛ ዛሬ እንዳጋጣሚ ዝመጣው መጨረሻ ቀን በዲጂታል ሞክሬው ነበረ። የምርጫ እንትኗን ከፕሌይ ስቶር አውርጄ ሞክሪያት ነበረ፣ ግን ቪአይዲው እንትኑን አልሰጥም ስትለኝ ነው እዚህ የመጣሁት እንጂ እዛው እንትን ለማለት ሞክሬያለሁ። ብዙ ጊዜ ሲስተም የለም የሚባለው ነገር ነበረ። ልክ ሲስተሙ ወደ እንትን ሲስተሙ ሲገባላቸው በዛ ልክ እነሱ መልሶ በሲስተሙ እንደገና አሬንጅ እያደረገ ድጋሚ ማለት ነው ድጋሚ ያንን ነገር ቼክ እንዲያደርጉ በጣቢያው ላይ ገብተው ድጋሚ ቼክ እንዲያደርጉ ነው የተደረገው። እኔ ያው የተመዘገቡት በዲጂታል የተመዘገቡት ያው ዲጂታል መሆኑ በጣም ጥሩ ነው። ህብረተሰቡ ተጠቅሟል። በዚህ ዲጂታል መሆኑ አብዛኛው በቤት ሆኖ ተመዝግቧል። ጥሩ ነው። ያው በፊት መጀመሪያ አካባቢ ሲስተም አለመኖር ነበር። ያ ሲስተሙ ወሬ ተስተካከለ። ከዛ በኋላ ጥሩ ሂደት ነበር። የተመዘገቡን አሳይቶ ያው ኦንላይን ሆኖ ተመዝግቦ የምርጫ ሰዓትም ያችን ቁጥሯን አሳይቶ እንደሚመዘገብ አምኖበት የመጣለ። አብዛኛው ሌላ ደግሞ በዲጂታል ሁለተኛ ደግሞ በካርድ ቀጥታ ተመዝግቧል። ያው ብዙ ሰውም እየዞረ በየቦታው ምርጫ እንትን እየተደረገ ስለሆነ ኢትዮ ቴሌኮም ጨምሮ ምርጫ እንትን ተብሎ ነበር። ባለፈው ቴክስት እየገባልን ነበር። ቤቴ መጥቶ ግን ምርጫ ተመዝግበሃል ምናምን ያለኝ የለም። ስራ ቦታ ላይ ግን ያው የስራ ቦታ ባልደረቦቼ
ምርጫ ተመዝግበናል፣ ተመዝግበሃል ወይ ካርድ አውጥተሃል ወይ የሚል አይነት ጥያቄዎችን ጠይቀውኝ አልተመዘገብኩም። መጨረሻው ቀን 15 ቀን ተጨምሯል፣ በዛ ጊዜ መዘገባለሁ ብዬ ያው ዛሬ መጥቼ ተመዝግቤያለሁ እንጂ ያው የማንም ግፊ ሳይኖር ነው የመጣሁት በራሴ። መጀመሪያ ላይ በራሴ በእንትን የተመዘገቡት ልክ እንደተጀመረ ነው የተመዘገቡት። ያው ቅስቀሳ አልጠበኩም። በራሱ ነበር ሰው የሚመጣው አብዛኛው በራሱ ቅስቀሳ ማለት ያው ምርጫ ቦርድ እየቀሰቀሰ ነበር፣ በድምፅ ማጉያም በሚዲያም እንደላ ደግሞ በመኪና እየቀሰቀሰ ነበር። በዛ ሰዓት ያው ህብረተሰቡ እየመጣ እንትን ብሏል። ቀድሜ ካርድ ያስኩትም ለዛ ነው። ማንን መርጣለሁ የሚለውን ከሚነግረኝና ካቀረቡ ስፔሻሊ እኔ አንድ አካል ጉዳተኛ ነኝ። አካል ጉዳተኞችን የሚመጥን ለአካል ጉዳተኞች የሚሆን ማኒፌስቶ የያዘው ማን ነው፣ ምንስ እያደረገ ነው የሚለውን እንዴ መጀመሪያ ካርድ መያዝ አለብኝ ብዬ አስባለሁ። ዛሬ ረቡዕ ሚያዝያ 14 ቀን የመጨረሻውን የመራጮች የምዝገባ ሂደት እንዲዳሰነዋል። በቀጣይ ግንቦት 24 ቀን 2018 ዓ.ም የምርጫው ሂደት እንደሚከናወን ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፓኪስታን አደራዳሪዎች ጠያቂነት ከኢራን ጋር የተጀመረውን የተኩስ አቁም ስምምነት ላልተወሰነ ጊዜ ማራዘማቸውን አስታውቋል። ፕሬዝዳንቱ ስምምነቱን ቢያራዝሙም አሜሪካ በኢራን ላይ ጣላቸውንና በቴህራን ዘንድ እንደ ጦርነት አዋጅ የሚቆጠረውን የባህር ላይ እገዳ አጠናክራ እንደምትቀጥል አሳስበዋል። ይህን ተከትሎም የኢራን ባለስልጣናት የተኩስ አቁም ጥያቄ አለማቅረባቸውን በመግለጽ የትራምፕን ውሳኔ ድንገተኛ ጥቃት ለመሰንዘር ጊዜ ለመግዛት የተዘረጋ ማታለያና ወጥመድ ነው ሲሉ በከፍተኛ ጥርጣሬ ውድቅ አድርገውታል። ለገብርኤል ታደሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሲያካሂዱት የነበረውን ጦርነት ለማስቆም የተጀመረውን የተኩስ አቁም ስምምነት ላልተወሰነ ጊዜ ማራዘማቸውን አስታውቀዋል። ይህ የትራምፕ ውሳኔ የተላለፈው የሰላም ድርድሩን በማስተባበር ላይ የሚገኙት የፓኪስታን አደራዳሪዎች ባቀረቡት ጥያቄ መሰረት መሆኑን ፕሬዝዳንቱ በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ትራምፕ በመግለጫቸው ላይ እንዳሰፈሩት የኢራን መሪዎችና ተወካዮች አንድ ወጥ የሆነ የሰላም ሀሳብ ይዘው እስኪቀርቡ እንዲሁም ድርድሩ ባንድም ሆነ በሌላ መንገድ የመጨረሻ እልባት እስኪያገኝ ድረስ በኢራን ላይ ልንሰነዝር ያሰብነውን ጥቃት ለማቆም ተስማምተናል ብለዋል። ይሁን እንጂ ይህ የትራምፕ ማራዘሚያ ውሳኔ በአንድ ወገን ብቻ የተወሰነ የሚመስል በመሆኑ በጦርነቱ የአሜሪካ ቁልፍ አጋር የሆነችው እስራኤልም ሆነች ራሷ ኢራን በዚህ ማራዘሚያ ላይ መስማማት አለመስማማታቸው ወዲያውኑ አልታወቀም። የትራምፕ መግለጫ የተኩስ አቁሙን ማራዘም ላይ ያተኮረ ቢሆንም በሌላ በኩል ግን የአሜሪካ የባህር ኃይል በኢራን የባህር ንግድና ወደቦች ላይ የጣለውንና የጀመረውን ከበባ እንደሚያስቀጥል አበክረው ተናግረዋል። ይህ የአሜሪካ የባህር ላይ እገዳ በኢራን መሪዎች ዘንድ እንደ ግልጽ የጦርነት አዋጅ የሚቆጠር ሆኗል። ሆኖም ትራምፕ የተኩስ አቁሙን ካራዘሙ ከጥቂት ሰዓታት በኋላ በድጋሚ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ይህንን እገዳ ማንሳት የትኛውንም የሰላም ስምምነት እድል እንደሚያጨናግፍ ገልጸዋል። ይህንን እገዳ የምናነሳ ከሆነ የቀረችውን ሀገራቸውንና መሪዎቻቸውን ጨምረን ማውደም ይኖርብናል በማለት የእገዳውን አስፈላጊነት አጽንኦት ሰጥተዋል። የአሜሪካ የገንዘብ ሚኒስትር ስኮት ቤንሰንት በበኩላቸው ይህ የባህር ኃይል ከበባ መቀጠሉ ቴህራን ገንዘብ የማመንጨት የማንቀሳቀስና ወደ ሀገሯ የማስገባት አቅሟን በዘላቂነትና በስርዓት ለማዳከም እንደሚረዳ ገልጸዋል። የትራምፕን የተኩስ አቁም ማራዘሚያ ውሳኔ ተከትሎ በኢራን በኩል ከፍተኛ ባለስልጣናት ወዲያውኑ የሰጡት ይፋዊ ምላሽ የለም። ነገር ግን ከቴህራን የወጡ አንዳንድ የመጀመሪያ ምላሾች የትራምፕን ንግግር በከፍተኛ ጥርጣሬና ባለማመን እየተመለከቱት መሆኑን ጠቁመዋል። ከእስላማዊ ቤታዊ ዘብ ጋር የጠበቀ ግንኙነት አለው የሚባለው ታስኒም የዜና ወኪል ባወጣው ዘገባ ኢራን የተኩስ አቁም ስምምነቱ እንዲራዘም ያቀረበችው ምንም አይነት ጥያቄ እንደሌለ በመግለጽ የአሜሪካን የባህር ላይ እገዳ በኃይል ለመስበር ያላትን ዛቻ በድጋሚ አስተጋብቷል። የኢራን ዋና ተደራዳሪ የሆኑት የፓርላማው አፈ ጉባኤ መሐመድ ባጋር ቃሊባፍ አማካሪ የሆኑት መሐመድ ሞሐመዲ በማህበራዊ ትስስር ገጻቸው ላይ የትራምፕ ውሳኔ ምንም አይነት ክብደት እንደሌለውና ማታለያ ሊሆን እንደሚችል ገልጸዋል። አማካሪው አክሎም የትራምፕ የተኩስ አቁም ማራዘሚያ ድንገተኛ ጥቃት ለመሰንዘር ጊዜ ለመግዛት የተዘረጋ ወጥመድ መሆኑን እርግጠኛ ነው በማለት የአሜሪካን የባህር ላይ እገዳ እንደ ቀጣይነት ያለው ወታደራዊ ጥቃት ቆጥረውታል። ኢራን እርምጃ የምትወስድበት ጊዜ አሁን ነው ሲሉም አስጠንቅቀዋል። ኢራን በተጨማሪም የአሜሪካ የባህር ኃይል በንግድ ስራ ላይ የነበሩ 2 የኢራን መርከቦችን በቁጥጥር ስር ማዋሉን በጽኑ አውግዛለች። የኢራን የውጭ ጉዳይ ሚኒስቴር ይህንን ድርጊት የባህር ላይ ውንብድናና የመንግስት ሽብርተኝነት ሲል የጠራው ሲሆን አሜሪካና ሌሎች በርካታ ሀገራት ደግሞ ኢራን በሆርሙዝ ስትሬት ላይ የነጻ የባህር ላይ ጉዞን እያስተጓጎለች ነው በማለት ተችተዋል። የትራምፕ የጦርነት ጊዜ ንግግሮችና አቋሞች ከአንዱ ጫፍ ወደ ሌላኛው ጫፍ ሲዋዥቁ ቆይተዋል። ከ2 ሳምንት በፊት ቁጣ በተሞላበትና ስድብ ባዘለ ንግግራቸው አንድ ሙሉ ስልጣኔን ዛሬ ማታ ይጠፋል በማለት በኢራን ላይ የከረረ ዛቻን አሰምተው ነበር። በሌላ ጊዜ ደግሞ ሁከቱን ለማቆምና የገበያውን አለመረጋጋት ለማስወገድ ከፍተኛ ፍላጎት እንዳላቸው ሲያሳዩ ታይተዋል። በዚህ የቅርብ ጊዜ ማራዘሚያ ውሳኔያቸውም ትራምፕ የኢራንን የኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ ቦምብ ለመጣል ከነበራቸው ዛቻ በመጨረሻ ሰዓት ወደ ኋላ ብለዋል።
የአውሮፓ ህብረት ለዩክሬን የ90 ቢሊዮን ዩሮ ድጋፍ ለማድረግ ተስማምቷል። ህብረቱ ይህንን ውሳኔ ያሳለፈው ከዚህ ቀደም ድጋፉን ሲቃወሙ የነበሩት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ከስልጣን መውረዳቸውን ተከትሎ እንደሆነ ተገልጿል። ደምሶች ፈራው ለ4 ዓመታት ለሚጠጋ ጊዜ የቀጠለው የሩሲያና ዩክሬን ጦርነት አሁንም የአውሮፓ ዋነኛው ስጋት ሆኖ ቀጥሏል። በቅርቡ የተሰሙት መረጃዎች ግን ለኪየቭ አዲስ ተስፋንና የስትራቴጂ ለውጥን ይዘው መጥተዋል። በተለይም የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ከስልጣን መወገዳቸውን ተከትሎ የአውሮፓ ህብረት ለዩክሬን የ90 ቢሊዮን ዩሮ ድጋፍ ለማድረግ ተስማምቷል። በጦርነቱ ሂደት ላይም ትልቅ አሻራ ሊያሳርፍ የሚችል ክስተት ሆኖ ተመዝግቧል። ይህ ግዙፍ የገንዘብ ድጋፍ የወታደራዊ ስልት ለውጦችንና ዓለም አቀፋዊ ዲፕሎማሲያዊ ሽኩቻዎችን በዩክሬን የወደፊት ዕጣ ፈንታ ላይ ያላቸውን ተጽዕኖ ከፍ እንደሚያደርገውም ይጠበቃል። የዩክሬን የድል ተስፋና የ90 ቢሊዮን ዩሮ ፋይዳ ሲነሳ በቅድሚያ የሚጠቀሰው በሃንጋሪ የተከሰተው አስገራሚ የፖለቲካ ለውጥ ነው። ለ16 ዓመታት በስልጣን ላይ የቆዩትና የቭላዲሚር ፑቲን የቅርብ ወዳጅ ተደርገው የሚቆጠሩት ቪክቶር ኦርባን ባለፈው ሳምንት በተደረገው ምርጫ በከፍተኛ ልዩነት ተሸንፈው ከስልጣን ወርደዋል። ይህ ሽንፈት ለዩክሬን የገንዘብ ድጋፍ ፓኬጅ መጽደቅ ዋነኛው ቁልፍ ሆኗል። ኦርባን ለረጅም ጊዜ በዩክሬን በኩል የሚያልፈው የድሩዝባ የነዳጅ መስመር ጥገና ባለመደረጉ ምክንያት ነዳጅ ወደ ሃንጋሪ መተላለፍ በማቆሙ ለዩክሬን የሚሰጠውን ብድር ድምፅን በድምፅ በመሻር መብታቸው ሲያግዱ ቆይተዋል። ይሁን እንጂ አዲሱ የሃንጋሪ መሪ ፒተር ማጊያር ወደ ስልጣን መምጣታቸውን ተከትሎ ይህ እንቅፋት ተወግዶ ብድሩ ሊለቀቅ መቻሉን ቴሌግራፍ በዝርዝር አስፍሯል። የብድሩ መጽደቅ ለዩክሬን ኢኮኖሚ ትልቅ እፎይታ እንደሚሰጥ የሚጠቁመው ዘገባው የአውሮፓ ህብረት የውጭ ጉዳይ ኃላፊ ካጃ ካላስን ጠቅሶ እንደገለጸው ይህ ውሳኔ ሩሲያ ዩክሬንን በጊዜ ሂደት ልታሸንፍ እንደማትችል የሚያሳይ ግልጽ መልእክት ነው። ይህ የ90 ቢሊዮን ዩሮ የብድር መጽደቅ የሚወሰነው በዩክሬን በኩል ወደ ሃንጋሪ የሚፈሰው የሩሲያ ነዳጅ በድጋሚ መጀመር ላይ ነበር። ፕሬዚዳንት ቮሎዶሚር ዜሌንስኪ የነዳጅ መስመሩ ጥገና ተጠናቆ ነዳጅ መፍሰስ እንደሚጀምር ማረጋገጫ መስጠታቸውን ተከትሎ የአውሮፓ ህብረት አምባሳደሮች በብራሰልስ በሚያደርጉት ስብሰባ ብድሩን እንደሚያጸድቁት ይጠበቃል ሲል ፖለቲኮ አስነብቧል። የብድሩ የመጀመሪያው ክፍያ በሚቀጥለው ወር ማለትም በአውሮፓውያኑ ግንቦት 2026 ለዩክሬን ሊደርስ ይችላል። ይህ የገንዘብ ድጋፍ ዩክሬን ለጦርነቱ የምታወጣውን ወጪ ለመሸፈንና የወደመውን ኢኮኖሚዋን ለማንሰራራት ወሳኝ ሚናን ይጫወታል። ይሁን እንጂ የዚህ ብድር 2/3 ወይንም 60 ቢሊዮን ዩሮ በቀጥታ ለመሳሪያ ግዢ እንዲውል መታቀዱ የአውሮፓ ህብረት የዩክሬንን ወታደራዊ አቅም ማጠናከር ከፍተኛ ትኩረት የሰጠው ጉዳይ መሆኑን ያሳያል። በወታደራዊ መስክ ያለውን ለውጥ ስንመለከት ዩክሬን በጦር ሜዳ ላይ የምትከተለውን ስትራቴጂ በከፍተኛ ሁኔታ እየቀየረች መሆኑን ቴሌግራፍ ዘግቧል። ዓለም አቀፉ የጦር ጥናት ተቋም እንደገለጸው ዩክሬን አሁን ላይ ትኩረት ያደረገችው የአየር መከላከያ አቅሟን በማጠናከርና የሩሲያን የሎጂስቲክስ መስመሮች በመበጣጠስ ላይ ነው። የ90 ቢሊዮን ዩሮ ብድር በዋነኛነት ለአሜሪካ ሰራሽ ፓትሪዮት የአየር መከላከያ ሚሳኤሎች፣ ለብሪታንያ ስቶርም ሻዶ የረጅም ርቀት ሚሳኤሎችና ለዘመናዊ ድሮኖች ግዢ ይውላል። በተጨማሪም ዩክሬን ቀደም ሲል ከነበረው የመከላከል ስልት በመውጣት አሁን ላይ ንቁ የሆነ የማጥቃት እርምጃ መጀመሯን ገልጿል። የዩክሬን ጦር አደረጃጀቱን ከነጠላ ብርጌዶች ወደ ሰፊ አርሚ ኮርፕስ በመቀየር የተቀናጀና ጠንካራ ጥቃት መፈጸም መቻሉን የቴሌግራፍ ዘገባ ያብራራል። ይህ ለውጥ በተጨባጭ ውጤት እያመጣ መሆኑን የሚጠቁመው ዘገባው ሩሲያ በ2025 መጀመሪያ ላይ በቀን በአማካይ 10 ስኩዌር ኪሎ ሜትር ትቆጣጠር የነበረ ቢሆንም በ2026 የመጀመሪያዎቹ 3 ወራት ግን ይህ ቁጥር ወደ 2.1 ስኩዌር ማይል ዝቅ ማለቱን በቁጥር አስደግፎ አቅርቧል። ዩክሬን በተለይም ከግንባር በስተጀርባ ያሉ የሩሲያ የአቅርቦት መስመሮችን በማውደም ረገድ ትልቅ ስኬትን እያሳየች መሆኑን ፖለቲኮ አስነብቧል። ከግንባር ከ30 እስከ 120 ኪሎ ሜትር ርቀት ላይ የሚፈጸሙ የዩክሬን ጥቃቶች በዚህ ዓመት በ4 እጥፍ መጨመራቸው የሩሲያን ጦር ለአደጋ እያጋለጠው ነው። በዚህም ምክንያት የሩሲያ ወታደሮች በእግር ረጅም ርቀትን እንዲጓዙና ለዩክሬን ድሮኖች ቀላል ኢላማ እንዲሆኑ አድርጓቸዋል። የሩሲያ እግረኛ ጦር 31 ማይል ያህል በእግሩ እንዲጓዝ ሲገደድ ይህ ለሰው ልጅ አቅም የማይቻልና እጅግ አስቸጋሪ እየሆነ እንደሚመጣም ገልጿል። ይህ ስትራቴጂ ሩሲያ ወደፊት እንድትገፋ ከማድረጉም በላይ ዩክሬን የጠላትን አቅም ቀስ በቀስ እንድታዳክም አስችሏታል። ወደ አጫጭር መረጃዎቻችን አለፍን። የኢፌዴሪ ሚኒስትሮች ምክር ቤት ዛሬ ረቡዕ ባካሄደው 54ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። በዚህም ለሀገር በቀል የኢኮኖሚ ማሻሻያ ዕቅድ ማስፈጸሚያ ይውላል የተባለና ከፈረንሳይ የልማት ኤጀንሲ የሚወሰድ የ80 ሚሊዮን ዩሮ ብድር ስምምነትና ለአነስተኛ
የገጠር ገንዘብ አቅርቦት ማሻሻያ ፕሮግራም ያለመ ከአውሮፓ ኢንቨስትመንት ባንክ የተገኘን የ110 ሚሊዮን ዩሮ ብድር ስምምነት ማጽደቂያ ረቂቅ አዋጆችም ለሕዝብ ተወካዮች ምክር ቤት እንዲተላለፉ ተወስኗል። በአገሪቱ የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነትም የገንዘብ ሚኒስቴር እንዲፈራረምና ወደ ስራ እንዲገባ የተወሰነ ሲሆን የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ ላይ በመወያየትም ለምክር ቤቱ እንዲተላለፍ በሙሉ ድምፅ ወስኗል። ምክር ቤቱ በ6 ዓለም አቀፍ የሁለትዮሽ ስምምነት ማጽደቂያ አዋጆችን ወደ ሕዝብ ተወካዮች ምክር ቤት ማስተላልፏል። የኢትዮጵያ እሳትና ሌሎች ቅጽበታዊ አደጋዎች አገልግሎት ማቋቋሚያ ደንብ ላይ መወያየቱን የገለጸው ምክር ቤቱም ደንቡ በፌዴራል ነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል መወሰኑን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የኢትዮጵያ መንግስት ከዓለም አቀፍ የቦንድ ባለቤቶች ጋር የጀመረው የዕዳ ሽግሽግ ድርድር ባለመሳካቱ ባለሀብቶቹ በእንግሊዝ ፍርድ ቤቶች ክስ ለመመስረት የሚያስችላቸውን ይፋዊ ማስጠንቀቂያ ደብዳቤ መላካቸው ተሰማም። የ1 ቢሊዮን ዶላር የዩሮ ቦንድ የያዙትን ወገኖች የሚወክለው ኮሚቴ ይህንን የቅድመ ክስ ደብዳቤ ላከው ድርድሩ መቋረጡን ተከትሎ እንደሆነ ምንጮች ገልጸዋል። በጥር ወር ላይ ተደርሶ የነበረው የመጀመሪያ ደረጃ ስምምነትም በሌሎች የመንግስት አበዳሪዎች ዘንድ የእኩል አያያዝ መርህን አይከተልም የሚል ቅሬታ እንደቀረበበት ተነግሯል። ባሳለፍነው ሳምንትም በዋሽንግተን በተካሄደው የዓለም ባንክና የአይኤምኤፍ ስብሰባ ጎን ለጎን የተደረጉ ንግግሮችም መፍትሄ ሳያመጡ መቅረታቸውን የተሰማው እስከ ግንቦት ወር ድረስ ስምምነት ላይ ካልተደረሰ አበዳሪዎች ያልተከፈለውን ዋና ዕዳና ወለዱን ለማስመለስ ወደ ሕግ አደባባይ ሊያመሩ እንደሚችሉ መግለጻቸውን ሮይተርስ ዘግቧል። ይህ ዜና እስከተጠናቀረበት ሰዓት ድረስም በኢትዮጵያ መንግስት በኩል ስለ ጉዳዩ የተሰጠ አስተያየት አልተሰጠም። የፈረንሳይ ኩባንያዎች 1000 ዘመናዊ የኤሌክትሪክ ሚኒባሶችን ወደ ኢትዮጵያ በማስገባት የህዝብ ትራንስፖርት አገልግሎት ለመጀመር የመጨረሻ ምዕራፍ ላይ መሆናቸውን አስታወቁም። ይህ ግዙፍ የኢንቨስትመንት እቅድ ይፋ የሆነው የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በኢትዮጵያ ከሚገኙ 40 የፈረንሳይ የንግድ ድርጅቶች ተወካዮች ጋር ውይይት ባደረጉበት ወቅት ነው። በውይይቱ ላይ የተሳተፈው የፈረንሳይ የንግድ ልዑካን ቡድንም እነዚህ 1000 የሚሆኑ የኤሌክትሪክ ሚኒባሶች በቅርብ ጊዜ ወደ ሀገር ውስጥ ገብተው አገልግሎት እንዲጀምሩ አስፈላጊው ቅድመ ዝግጅት እየተደረገ መሆኑን አረጋግጧል። ከኤሌክትሪክ ሚኒባሶች አቅርቦት በተጨማሪም የፈረንሳይ ኩባንያዎች በአቪዬሽን ዘርፍ፣ በሎጂስቲክስ ስርዓት ዘመናዊነትና በዲጂታል መሰረተ ልማት ዝርጋታ ላይ ለመሰማራት ከፍተኛ ፍላጎት እንዳላቸው መግለጻቸውን ኢዜአ ዘግቧል። የታይዋኑ ፕሬዝዳንት ላይ ቺንግቴ ወደ ምዕራብ አፍሪካዊቱ ሀገር ስዋቲኒ ሊያደርጉት የነበረው ጉዞ በአየር ክልል እገዳ ምክንያት መሰረዙ ተሰማም። ፕሬዝዳንቱ ከታይዋን ጋር የጠበቀ ዲፕሎማሲ ግንኙነት ወዳላት ስዋቲኒ ለማቅናት አቅድ የነበረ ቢሆንም ጉዟቸው ሳይሳካ ቀርቷል። በርካታ የአፍሪካ ሀገራት የፕሬዝዳንቱ አውሮፕላን በአየር ክልላቸው ላይ እንዲያልፍ በመከልከላቸው ለጉዞ መስተጓጎል ምክንያት ሆኗል ተብሏል። ምንም እንኳን ሀገራቱ የእገዳውን ምክንያት በይፋ ባይገልጹም ውሳኔው ታይዋን የራሷ ግዛት ናት ከምትለውና በአገሪቱ ከፍተኛ ተጽዕኖ ካላት የቻይና ግፊት ጋር የተያዘ እንደሆነ ቢቢሲ አትቷል። የታይዋን መንግስት በበኩሉ በአየር ክልል እገዳ የተነሳ አማራጭ መንገዶችን መጠቀም አስቸጋሪ በመሆኑ ጉዞውን ለመሰረዝ መገዱን አስታውቋል። ይህ ክስተትም ቤጂንግ ታይዋንን በዓለም አቀፍ መድረክ ለማግለል የምታደርገው ጥረት አንዱ አካል ተደርጎ ተወስዷል ሲል ዘገባው ጠቅሷል። በመጨረሻም ባለፉት ጥቂት ዓመታት ውስጥ ምስጢራዊ የሆኑ የኒኩለርና የኤሮስፔስ መረጃዎችን የማግኘት ዕድል የነበራቸው ቢያንስ 10 አሜሪካውያን ሳይንቲስቶች መሞታቸውና መጥፋታቸው በአገሪቱ ከፍተኛ የደህንነት ስጋትና መነጋገሪያ ሆኗል። ከሟቾቹና ከጠፉት ግለሰቦች መካከል በአደባባይ የተገደሉት የኤምአይቲ የኒኩለር ፊዚክስ ፕሮፌሰር፣ ከቤታቸው እንደወጡ ያልተመለሱት የአየር ኃይል ጄኔራልና በናሳ የጀት ፕሮፔሌሽን ቤተሙከራ ውስጥ ለረጅም ዓመታት ያገለገሉ ከፍተኛ ምሁራን ይገኙበታል። የአሜሪካ ምክር ቤት የቁጥጥር ኮሚቴ ሰብሳቢ ጄምስ ኮመር ጉዳዩን እንደ ብሔራዊ ጸጥታ ስጋት በመቁጠርም ቅድሚያ እንደሚሰጡት የገለጹ ሲሆን ፕሬዚዳንት ዶናልድ ትራምፕም
ሁኔታው በጣም አሳሳቢ መሆኑን ጠቅሰው በሚቀጥሉት ቀናትም ዝርዝር የምርመራ ውጤት እንደሚጠበቅ አመላክተዋል። እስካሁን በጉዳዮች መካከል ቀጥተኛ ትስስር ስለመኖሩ ባይረጋገጥም እውነታው እስኪታወቅ ድረስም ምርመራው እንደሚቀጥል መወሰኑን ሲኤንኤን ዘግቧል። በነዳጅ ግብይት ላይ ጥሎት የነበረውን የተጨማሪ እሴት ታክስ የነዳጅ ዋጋን ለማረጋጋት በሚል ቀንሶታል። መንግስት ይህንን እርምጃ በመውሰድ የዋጋ ግሽበትና መሰል የግብይት ችግሮችን ለመቅረፍ ቢሞክርም የነዳጅ ማጓጓዣ ውጪ መናር የነዳጅ ዋጋ እንዲጨምር ማድረጉን የተነገረው። የዛሬው የቢዝነስ ጥንቅራችን ትኩረት ነው። ዳግም ተገኝ የኬንያ መንግስት የነዳጅ ዋጋን ለማረጋጋት በነዳጅ ግብይት ላይ ተጥሎ የነበረውን የተጨማሪ እሴት ታክስ ከ16 በመቶ ወደ 13 በመቶ ዝቅ ማድረጉን አስታውቋል። ይሁን እንጂ መንግስት ይህን ተስፋ ሰጪ የታክስ ቅነሳ እርምጃ ቢወስድም በዓለም አቀፍ ደረጃ የተፈጠረውን የነዳጅ ማጓጓዣ ውጪ መናርና የጂኦፖለቲካዊ ውጥረትን መቋቋም ባለመቻሉ በአገሪቱ ታሪክ ታይቶ የማይታወቅ ከፍተኛ የነዳጅ ዋጋ ጭማሪ ሊመዘገብ ችሏል። የአገሪቱ የኢነርጂና ፔትሮሊየም ተቆጣጣሪ ባለስልጣን ባወጣው ወርሃዊ ዋጋ ማስተካከያ መግለጫ እንዳብራራው የታክስ ቅናሹ የተደረገ ቢሆንም የዓለም አቀፉ የነዳጅ ገበያ ቀውስ በአፍሪካ ኢኮኖሚ ላይ እያሳደረ ያለውን ከባድ ጫና ማምለጥ አልተቻለም ነው ያሉት። በተቆጣጣሪ ባለስልጣኑ አዲስ መግለጫ መሰረትም የ1 ሊትር ሱፐር ቤንዚን ዋጋ በ28.69 የኬንያ ሽሊንግ ጭማሪ የታየበት ሲሆን የናፍጣ ዋጋ ደግሞ በ40.3 ሽሊንግ ጨምሯል። ይህም በናፍጣ ዋጋ ታሪክ ውስጥ ተመዝግቦ የማያውቅ ከፍተኛ ዋጋ ማሻቀብ ነውም ተብሎለታል። በዚህም መሰረት የ1 ሊትር ቤንዚን ዋጋ 206.97 የኬንያ ሽሊንግ የደረሰ ሲሆን ይህም በኢትዮጵያ ብር በአማካይ 245 ብር ከ90 ሳንቲም እየተሸጠ መሆኑን ያመለክታል። በተመሳሳይ የ1 ሊትር የናፍጣ ዋጋ 206.84 የኬንያ ሽሊንግ የደረሰ ሲሆን ይህም በተመሳሳይ 245 ብር ከ90 ሳንቲም የኢትዮጵያ ብር እየተሸጠ መሆኑን ተመላክቷል። ይህ አዲሱ የነዳጅ ዋጋ እስከ ቀጣዩ ወር ግንቦት 6 ድረስ በስራ ላይ ይውላልም ነው የተባለው። የኬንያ መንግስት ያደረገው የታክስ ቅናሽ ከውጭ የሚገባው የነዳጅ ዋጋና የማጓጓዣ ውጪ በከፍተኛ ሁኔታ በማሻቀው ምክንያት ሊያመጣ የነበረውን ፋይዳ ሙሉ በሙሉ ስለማክሸፉም ተነግሯል። ይህ ያልተጠበቀና የታክስ ቅናሹን ተስፋ ያጨለመ ከፍተኛ የዋጋ ጭማሪ ተግባራዊ ከመደረጉ ከሰዓታት በፊትም በነባሩ ዋጋ ላይ ነዳጅ ለመቅዳት የሞከሩ አሽከርካሪዎች ወደ ማደያዎች በመትመማቸው በናይሮቢና ሌሎች ከተሞች በሚገኙ የነዳጅ ማደያዎች ዙሪያ ረጃጅምና ስልች የሆኑ ተሽከርካሪ ሰልፎች ታይተዋል ተብሏል። ውሳኔውን ተከትሎ የትራንስፖርት ዘርፉ ፈጣን ምላሽ የሰጠም ሲሆን አነስተኛ የህዝብ ትራንስፖርት ተሽከርካሪዎች በአንድ ጀንበር የጉዞ ታሪፋቸውን በ25 በመቶ አሳድገውታል። የትላልቅ የሀገር አቋራጭና የከተማ አውቶቡስ ባለንብረቶችም እንደየመንገዱ ርቀት ከ1.54 ዶላር እስከ 3.86 ዶላር የሚደርስ የዋጋ ጭማሪ አድርገዋል። የሸቀጦችና የዕለታዊ ፍጆታዎች ዋጋ ስለሚያንርም አጠቃላይ የሀገሪቱን ኢኮኖሚ በእጅጉ ይፈትነዋልም ተብሏል። በኬንያ ባለፈው ወር 4.3 በመቶ የነበረው አጠቃላይ ዋጋ ግሽበት የዋጋ ጫናዎች እያደጉ በመምጣታቸው በአሁኑ ወቅት ወደ 4.4 በመቶም ከፍ ብሏል። ይህ አዲሱ የነዳጅ ዋጋ ጭማሪ የዋጋ ግሽበቱን በቀጣይ ወራት የበለጠ ሊያባብሰው እንደሚችልም በሰፊው ተዘግቷል። በሌላ በኩል መንግስት ታክስ ቀንሻለሁ ባለበት ማግስት የመጣው ይህ አዲስ የዋጋ ጭማሪ በአገሪቱ ውስጥ ከፍተኛ ውጥረትና የህዝብ ቁጣን ቀስቅሷል። በአንዳንድ የኬንያ ክፍሎች የነዳጅ እጥረት መከሰቱን የሚገልጹ ሪፖርቶች እየወጡም ይገኛሉ። የመንግስት ባለስልጣናት በበኩላቸው የነዳጅ አቅርቦቱ በቂ መሆኑን አጥብቆ በመግለጽ የተወሰኑ ስግብግብ የነዳጅ አከፋዮችና ማደያዎች ዋጋ እስኪጨምር በማሰብ ሆን ብለው ነዳጅ ደብቀዋልም ሲሉ ወንጅነዋል። ኬንያ አብዛኛውን የነዳጅ ፍላጎቷን የምታሟላው በባህረ ሰላጤው ከሚገኙት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ባህሬን ነው። ሆኖም መንግስት የታክስ ማሻሻያ ቢያደርግም እንኳ አሁን ለታየው የነዳጅ ዋጋ ንረት ዋነኛው ምክንያት በዓለም አቀፍ ደረጃ የተፈጠረው የኢነርጂ ቀውስ መሆኑ ተመላክቷል። የዓለም አቀፍ የነዳጅ ገበያ ለአካባቢያዊ ፖሊሲዎችና የታክስ ማሻሻያዎች የማይበገር እየሆነ ስለመሆኑም ተመላክቷል።
ተከሳሽ መከሰሱን እንዲያውቅ ከሚደረግባቸው መንገዶች መካከል የጋዜጣ ህትመት አንደኛው ነው። ይሁንና ጋዜጣን የሚያነቡ ሰዎች ቁጥር ዝቅተኛ በመሆኑ ሌሎች አማራጮችን መጠቀም ይጠይቃል። ተከሳሽን በፍትሐ ብሔር ህግ እንዴት በጋዜጣ መጥራት ይቻላል የሚለው የዛሬው ከጠበቃ ጋር ጥንቅራችን ትኩረት ነው። ወደ ዞን ለፍ ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። በፍትሐ ብሔር ጉዳይ ተከሳሽን በጋዜጣ ስለመጥራት የተመለከተ ህግ ነክ መረጃ ላካፍላችሁ። አንድ ተከሳሽ የተከሰሰ መሆኑን አውቆ እንዲከላከል የሚደረገው የፍርድ ቤቱ መጥሪያና ባሪ በአግባቡ እንዲደርሰው ከተደረገ በኋላ ነው። ተከሳሽ የተከሰሰ መሆኑን እንዲያውቅ ከሚደረግባቸው የመጥሪያ ዘዴዎች መካከል የጋዜጣ ጥሪ አንዱ ነው። ጋዜጣን የሚያነበውና የሚመለከተው ሰው ያን ያክል ባለመሆኑ ይህን አማራጭ ከመጠቀም አስቀድሞ ሌሎች አማራጮችን አሟጦ መጠቀም ይጠይቃል። ተከሳሽ በጋዜጣ ሊጠራ የሚገባው የሚኖርበት አድራሻ አለመታወቅና እሱም ማንነቱ በቅጡ የማይታወቅ ሲሆን ጭምር ነው። በተግባር እንደምንመለከተው ተከሳሽ የሚሰራበት መስሪያ ቤት፣ የሚኖርበት አካባቢ እየታወቀም ቢሆን እውነታውን በመደበቅ በከሳሽ በኩል ተከሳሽን ለማግኘት ስላልቻልኩ በጋዜጣ ይጠራልኝ የሚለው ጥያቄ እየቀረበ ያለው ጋዜጣ የማንበብ ልምዳችን እጅግ አነስተኛ መሆኑን ከመረዳት የመነጨ መስሎ ይታያል። ከሳሽና ተከሳሽ በተለያዩ ማህበራዊ ውሎች እየተገናኙ ሳይቀር ከሳሽ ለተከሳሽ መጥሪያውን ማድረስ እየቻለም ቢሆን በጋዜጣ ይጠራልኝ የሚል አቤቱታ ማቅረብ በፍርድ ቤት የተለመደ ተግባር ሆኗል። በተግባር እንደምናየው አንዳንድ ተከራካሪ ወገኖች ክሳቸውን ተከሳሽ በሌለበት ማስቀጠል ግማሽ % የፍርድ ባለሀብት እንደሆኑ አድርገው ይቆጥሩታል። ይህ ትክክል አይደለም። ከተከሳሹ ጋር ተፋልሞ የሚመጣውን ውጤት መቀበል ወይም በይግባኝ መከራከል ይሻላል እንጂ ተከሳሽ በሌለበት ሙግቱን ለማስቀጠል የሚደረገው ደፋ ቀና ከንቱ ድካም መሆኑ አይቀርም። ከመጀመሪያውም ቢሆን የጋዜጣ ጥሪ የተመረጠበት ምክንያት ተከሳሽ በጋዜጣ ይጠራ ከተባለ ጋዜጣውን የማንበብ ዕድሉ ጠባብ ስለሚሆን ነገሩ በሌለበት ይቀጥላል በሚል እሳቤ ነው። በርካታ ማንበብ የማይችል ሕዝብ ይዘን ተከሳሽ በጋዜጣ ተጠርቷል ማለት አስቸጋሪ ነው። የዚህ አይነት ተከሳሽ የተከሰሰ መሆኑን ሳያውቅና ማወቅ በማይችልበት መንገድ ጥሪ ተደርጎ ክርክሩ በሌለበት ማካሄድ ፍትሐዊነት የጎደለው ነው። የፍርድ ቤቱ መጥሪያ መድረስ ባለበትና ቅርብ በሆነው አማራጭ ለተከሳሽ መድረስ እየተገባው ይሄው ሳይከናወን ከቀረ የተወሰነ ውሳኔ ዋጋ ይጣል፣ እንደገና ወደ ኋላ ይመለሳል። የፍርድ ቤቱ መጥሪያ ለእኔ ለተከሳሽ ባገው ማድረስ እየቻለ ይህ ሳይፈጸም በሌለበት ውሳኔ መሰጠቱ አግባብ የሌለው በመሆኑ በሌለበት የተሰጠው ውሳኔ ይነሳልኝ አቤቱታ በማቅረብ ውሳኔውን አስነስቶ ክርክሩን በአዲስ መልክ ሊጀምር ይችላል። በዚህ መሰረት ውሳኔው የሚነሳ ከሆነ ከእንደገና አዲስ ክርክር በዛው ጉዳይ ላይ ይጀምራል። በፍርድ ቤቶች በተግባር የምንመለከተውም ይህንኑ ነው። ተከሳሽ በጋዜጣ ይጠራልኝ ስለተባለ ብቻ በጋዜጣ መጠራት የለበትም። ዙራ ገባውን በመቃኘት ሌላ ምርጫ መፈለግ የተሻለ ነው። በቂ ጥናት ማድረጉ እንደተጠበቀ ሆኖ በተግባር እንደምንመለከተው በጋዜጣ ጥሪ ተደርጎ ካለመቅረባቸው የተነሳ በሌሉበት የሰጠው ውሳኔ ይነሳልኝ ተከሳሽ በጋዜጣ ሳይሆን በሌሎች መንገዶች መጠራት ነበረበት በሚል ምክንያት በሌለበት የሰጠው ውሳኔ ሲነሳ ይስተዋላል። ከዚህ መረዳት የሚቻለው ከሳሽ የሆነው ወገን ተከሳሽ በጋዜጣ ይጠራልኝ ስላለ ብቻ ጥሪውን በጋዜጣ ለማድረግ ብቸኛ አማራጭ መሆኑን ማጣራት እንደሚያስፈልግ ነው። አመሰግናለሁ።